ወዴት መጓዝ ያስባሉ? እርሶ የጉዞ እቅዶን ያስተካክሉ። የትኬቶን ነገር ግን ለኛ ተውት። አክሰስ የትኬት ቢሮ ለስራ ለጉብኝትና ለልዩ ልዩ ጉዳዮች ወደ ተለያየ ሀገራት ሲጓዙ እኛ ጋር በቅናሽ የአውሮፕላን ትኬቶን ያገኛሉ። ካሉበት ሆነው ባመቸው መንገድ የጉዞ ትኬቶን ይቁረጡ። በቅናሽ ዋጋ ከግዙፍ ትህትና ጋር ስናስተናግዶ በደስታ ነው። አድራሻም ጀሞ 1 ከለላ ህንጻ 5ኛ ፎቅ ቢሮ ቁጥር 12 በ0998 77 7708 ወይም በ0956 81 82 82 ላይ ሃሎ ብለው የበረራ ትኬቶን ይቁረጡ። አክሰስ የትኬት ቢሮ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የክርስትና እምነት ተከታይ ሆናችሁ ክብራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልኩኝ በዓሉ የሰላምና የጤና እንዲሆንላችሁ ተመኘው። የሰዓቱን 3 አጫጭር መረጃዎች ይዤ ቀርቤያለሁ። የመጀመሪያው መረጃ ፕሬዝዳንት ዶናልድ ትራምፕ ንግግር ሊያደርጉ ወደ ተባበሩት መንግስታት ድርጅት በትናንትናው ዕለት ባቀኑበት ሰዓት ልክ እርሳቸው ሲደርሱ የደረጃው መወጣጫ ወይም ስኬሌተር አልሰራም ማለቱ እንዲሁም ማንበቢያ ቴሌፕሮምፕተሩ መበላሸቱና እየተናገሩ ያለ ድምጹ የማይኩ ድምጽ መቀነሱና መቆራረጡ በእጅጉ ማስቆጣቱን ተከትሎ ትራምፕ ደባ ተፈጽሞብኛል ሲሉ ሁኔታው በፍጥነት ማጣራት እንዲደረግበት ትዕዛዝ እንደሰጡ ሴክሬት ሰርቪስ ሁኔታውን እየተከታተለው እንደሆነ ዶናልድ ትራምፕ ራሳቸው ዋይት ሃውስም ጭምር ሁኔታውን ገልጸዋል። በጉዳዩ ዙሪያ የምታደምጡት መረጃ ይኖራል። በሌላ በኩል የህዝባዊ ወያኔ ሓርነት ትግራይ ህወሓትና የኤርትራ ድብቅ ግንኙነት አሁንም እንደቀጠለ ተሰማ። የህወሓት ቁንጮ ሰው የትግራይ ክልል ጊዜ አስተዳደር ውስጥ የተካተቱ ሰው በኤርትራ አስመራ ድብቅ ጉዞ አድርገው ማምጣታቸውን መገናኛ ብዙሃን መረጃ ማግኘታቸውን ዘግበዋል። ጉዳዩን በተመለከተ የተሰማውን መረጃ አስደምጣችኋለሁ። በሌላ በኩል ዓለም አቀፍ መገናኛ ብዙሃኑ ቢቢሲ፣ ሮይተርስ፣ አጃንስ ፍራንስ ፕሬስ እና አሶሺየትድ ፕሬስ በጋራ በመሆን እስራኤል ጋዛን ለጋዜጠኞች ክፍት እንድታደርግ የሚጠይቅ ዘጋቢ ፊልም አውጥተዋል። በዘጋቢ ፊልሙ የኢትዮጵያ፣ የዩክሬን፣ የቪየትናም የሌሎችም ጉዳዮች ተካተውበታል ተብሏል። ፊልሙ ምን አይነት ይዘት አለው፣ በእነማን ተሰራ የሚለውን በዝርዝር የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በተባበሩት መንግስታት ድርጅት ጉባኤ ላይ በተገኙበት ወቅት ደባ ተፈጽሞብኛል በማለት በአስቸኳይ ምርመራ እንዲጀመር አዘዙ። ዶናልድ ትራምፕ በትናንትናው ዕለት ረቡዕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ሊያደርጉ በሄዱበት ወቅት ነው 3 ጊዜ ደባ እንደተፈጸመባቸው በመግለጽ ድርጅቱ ጉዳዩን እንዲመረምርላቸው ትዕዛዝ የሰጡት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደባ ነው በማለት የገለጹት 3 በዛ ስብሰባ ላይ የገጠማቸው ገጠመኝ ነው። የመጀመሪያው ወደ ተባበሩት መንግስታት ድርጅት አዳራሽ ከባለቤታቸው ከቀዳማዊት እመቤት ሜላኒያ ትራምፕ ጋር በጋራ በመሆን ለመግባት ሲሞክሩ ልክ እርሳቸው ወደ አሳንሰሩ ላይ ሲደርሱ መወጣጫ አሳንሰሩ ወይም እስካሌተሩ መስራት እንዳቆመ በወጣው ቪዲዮ ላይ ታይቷል። ከዚያ በኋላም ንግግር ያደርጉበታል ተብሎ የተጠበቀው የጽሁፍ ማንበቢያ ማሽኑ ወይም ቴሌፕሮምፕተርም በተመሳሳይ እንደተበላሸ ገለጹ ሲሆን ትራምፕ በምክር ቤቱ ንግግር ባደረጉበት የ57 ደቂቃ ንግግራቸው ወቅትም የድምጽ ማጉያው በየሰዓቱ ይቆራረጥ እንደነበረ ገልጸው ይህ ሆን ተብሎ የተፈጸመብኝ ደባ ነው፣ 3 ጊዜ ደባ ተፈጽሞብኛል ብለዋል። የተባበሩት መንግስታት ድርጅት ባለስልጣን ድምጽ ማጉያው የቀነሰው ወይም የተቆራረጠው አንዳንድ ግለሰቦች በትርጉም እንዲሰሙ ለማስቻል ብለን ነው ሲሉ ምላሽ ሰጥተዋል። የተባበሩት መንግስታት ድርጅት ቀደም ብሎ በሰጠው ምላሽ አሳንሰሩ የተበላሸው የትራምፕ ቪዲዮን የሚያሳይ ግለሰብ ወደ ኋላ በመውጣቱ ማሽኑ ሳይቆም እንዳልቀረ ጠቁመው ቴሌፕሮምፕተሩ ደግሞ የአሜሪካ ልዑካን ይዘውት የመጡት ነው በማለት ገልጸዋል። ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ሁኔታውን የኮነኑ ሲሆን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ምርመራ እንዲካሄድላቸው የሚጠይቅ ደብዳቤም ልከዋል። ትናንትና በተባበሩት መንግስታት ድርጅት የሆነው በጣም አሳፋሪ ነው ያሉት ትራምፕ አንድ ጊዜ ቢሆን ገጠመኝ ይባላል፣ አንድ ሳይሆን 3 ጊዜ ደባ ተፈጽሟል ብለዋል። ይህ በግጥምጥሞሽ ይሆን አይደለም ያሉት ትራምፕ 3 ጊዜ ነው በተከታታይ የተፈጸመው። ይህንን ያደረጉ በራሳቸው ሊያፍሩ ይገባል።
በፍጥነትም ምርመራ ይካሄድልኝ ብለዋል። ፕሬዝደንቱ እኔ ልወጣ ስል እስኬሌተሩን ያቆሙት የሊፍቱ ሰራተኞች በሙሉ በቁጥጥር ስር ይዋሉልኝ ይመርመሩልኝም ብለዋል። ይህ ደባ ነው በማለት በተደጋጋሚ ያነሱት ዶናልድ ትራምፕ በስካሌተሩ አካባቢ ያሉ የደህንነት ካሜራዎችም ሊታዩልኝ ይገባል፣ ሴክሬት ሰርቪስም ሁኔታውን እየተከታተለ ነው፣ በጥልቅ መርምሮ ውጤቱን እንዲያሳውቀኝ አዝዣለሁ ብለዋል። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር የሆኑት ማይክ ዋልትዝ ሁኔታው ተቀባይነት የለውም በማለት ምርመራ ይካሄድ የሚለውን የትራምፕ ጽንሰ ሐሳብ አንጸባርቀዋል። አክለውም የአሜሪካው አምባሳደር ሲናገሩ ዩናይትድ ስቴትስ መሰል የደህንነት ስጋቶችንና ዓለም አቀፍ መድረኮች ላይ የአሜሪካን ክብር የሚነኩ ጉዳዮችን አትታገስም ብለዋል። ፈጣን የሆነ ምላሽ እንዲካሄድ ትዕዛዝ ሰጥተናል፣ እንጠብቃለን ብለዋል። ረቡዕ ዕለት የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት አሳንሰሩ እንዲቆም የተደረገው ሆነ ተብሎ ነው ሲሉ እሳቸውም ይህንን ነገር የደገሙት ሲሆን ፕሬዝደንቱና ቀዳማዊት እመቤቷ ልክ ወደ አሳንሰሩ ሲወጡ ሆነ ተብሎ ከሆነ እንዲቆም የተደረገው በፍጥነት ምርመራ ሊካሄድና በዚህ አሳንሰር ዙሪያ ያሉ ሰዎችም በቁጥጥር ስር ሊውሉ ይገባልን ብለዋል። ትራምፕ ወደ ተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዘልቀው ንግግር ሊያሰሙ ሲዘጋጁ ጽሁፍ የሚያሳየው ማሽን እንደማይሰራ ለተሰብሳቢዎችም አሳውቀዋል። ይህ ቴሌፕሮምፕተርን የሚያንቀሳቅስ ግለሰብም ትልቅ አደጋ ላይ ነው በማለት ቀልድ ቢጤ ማስጠንቀቂያ አሰምተዋል። አንድ የተባበሩት መንግስታት ድርጅት ባለስልጣን ለቢቢሲ እንደተናገሩት ቴሌፕሮምፕተሩ የኛ አይደለም፣ ይዘውት የመጡትም የዋይት ሃውስ ልኡካን ናቸው። ስለዚህ እኛ ያዘጋጀነው ቴሌፕሮምፕተር ስለሌለ በዚህ ተጠያቂ ልንሆን አንችልም ሲሉ ጉዳዩን ውድቅ አድርገዋል። በሌላ ዜና ህዝባዊ ወያኔ ሓርነት ትግራይ ህወሓትና ኤርትራ እንደቀጠለ በተገለጸው ድብቅ ግንኙነታቸው የትግራይ ክልል ጊዜያዊ አስተዳደር የጸጥታ ቢሮ ኃላፊ ሜጀር ጀነራል ፍስሐ ኪዳኑ ለሳምንት በኤርትራ በሱዳን ቆይታ ማድረጋቸው ተሰምቷል። ባለፈው ነሐሴ ወር መጀመሪያ ወደ ኤርትራ የተሻገሩት ጀነራል ፍስሐ ኪዳኑ በኤርትራና ሱዳን ቆይታ አድርገው በሱዳን የሚገኙ የህወሓት ታጣቂዎችን በትግራይ ከሚገኙ የህወሓት ታጣቂዎች ጋር በኤርትራ ግዛት በኩል የሚገናኙበት ኮሪደር ለመፍጠር መንቀሳቀሳቸውን ሉዓላዊ ሚዲያ ከቅርብ ምንጮች አግኝቻለሁ ያለ ሲሆን በኤርትራ ቆይታቸው ደግሞ በአስመራ ከኤርትራ የፖለቲካና ወታደራዊ መሪዎች ጋር መወያየታቸውና በተለይም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂና ከሰራዊቱ ጠቅላይ ኤታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ ጋር መወያየታቸውን ያነሱት ወታደራዊ መረጃዎችም ከዚህም ባለፈ ጀነራሉ በኤርትራ ከሚገኙ ሌሎች የታጣቂ ቡድን አመራሮችም ጋር ሳይነጋገሩ እንዳልቀረም የመረጃ ምንጩ መረጃዎችን አግኝቻለሁ ብሏል። ጀነራሉ በአስመራ በነበሩበት ወቅትም በተለይም ደግሞ በኢትዮጵያ የሚንቀሳቀሱ የታጣቂ ቡድኖችም ለሁለተኛ ዙር የጋራ ስብሰባቸውን በአስመራ በማድረግ ላይ እንደነበሩ የተገለጸ ሲሆን በጠቅላይ ሚኒስትር ዶክተር አብይ አህመድ የተሾሙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ስር የትግራይ ክልል ጸጥታ ቢሮ ኃላፊ የሆኑት ሜጀር ጀነራል ፍስሐ ኪዳኑ በሱዳን ቆይታቸው ደግሞ በሱዳን ከሚገኙ የህወሓት ታጣቂ አርሚ 7 አዛዥ ጀነራል ሙዘይንና ከሌሎችም አባላት ጋር ሲወያዩ ከሱዳን ሰራዊት ወታደራዊና የጸጥታ ባለስልጣናት ጋርም እንዲሁ ውይይት ማድረጋቸው ተጠቁሟል። ጀነራሉ በቅድሚያ ወደ ኤርትራ ከዚያም ወደ ሱዳን ከተሻገሩ በአጠቃላይ 5 ሳምንት ያለፈ ቢሆንም በትግራይ ክልል ጊዜያዊ አስተዳደር በኩል የተሰጠ ይፋዊ መግለጫ አለመኖሩ ሲገለጽ፣ በተቃራኒው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በተለያዩ መድረኮች የጦርነት ዝግጅት በትግራይ በኩል የለም በሚል ማስተባበያ መስጠት መቀጠላቸውን ያነሱት መረጃዎቹም ከትናንት በስቲያው ወደ ትግራይ ክልል ከተጓዙ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ከፍተኛ ኃላፊዎች ጋር ባደረጉት ውይይት ይህንኑ ጠቅሰው የኢትዮጵያ መንግስት የጦርነት ዝግጅት እያደረጋቸው ነው በሚል ቢከሰንም እኛ ለሰላም ቁርጠኞች ነን ማለታቸውን ገልጸው በትግራይ ክልል የሚንቀሳቀሱ ሚዲያዎችም ይህንን መዘገባቸው ተመልክቷል። በተለይም ደግሞ ከቅርብ ጊዜ ወዲህ በትግራይ ክልል ሰላም ያመጣሉ ተብለው የተሾሙት ታደሰ ወረደ አሁን ላይ በግልጽ ህወሓትን ሲከላከሉ የታዩ ሲሆን ህወሓት በግልጽ ለጦርነት እየተዘጋጀ በተለይም የክልሉ መላው የትግራይ ህዝብ ይህንን እያወገዘ ቢሆንም ጀነራል ታደሰ ወረደ ግን ድርጅታቸው ህወሓትን ፈጽሞ ለጦርነት እየተዘጋጀ አይደለም በማለት ለማስተባበል ሞክረዋል። ከዚህ ይልቅ አሉ ጀነራል ታደሰ ወረደ ፌደራል መንግስቱ ነው እያሰጋን ያለው በማለት ፌደራል መንግስቱ ላይ ጥፋቱን አላከዋል። የህወሓትን የጦርነት እንቅስቃሴ በተመለከተ እስካሁን ከፌደራሉ መንግስት በኩል የተሰጠ ይፋዊ መግለጫ የለም።
በሌላ ዜና ቢቢሲና 3 የዜና ወኪሎች በጋራ በመሆን እስራኤል የውጭ ጋዜጠኞችን ወደ ጋዛ እንድታስገባ የሚጠይቅ ፊልም መልቀቃቸው ተዘገበ። ቢቢሲና 3 ዓለም አቀፍ የዜና ወኪሎች እስራኤል የውጭ ጋዜጠኞችን ወደ ጋዛ እንዲገቡ እንድትፈቅድ የሚጠይቅ ፊልሞችን ያሰራጩ ሲሆን የፈረንሳዩ አዣንስ ፍራንስ ፕሬስ ወይም ኤኤፍፒ፣ የአሜሪካው አሶሺየትድ ፕሬስ ኤፒ እንዲሁም የእንግሊዙ ሮይተርስ የዜና ወኪል የለቀቁት ይህ ፊልም በአንጋፋው የቢቢሲ ጋዜጠኛ ዴቪድ ዲምብልቢ የተተረከ ነው ተብሏል። የፊልሙ ተራኪ ዴቪድ በ1977 ዓመተ ምህረት በኢትዮጵያ የተከሰተውን ረሃብ ለመጀመሪያ ጊዜ ለዓለም ይፋ ያደረገውን ዘገባ ያዘጋጀው የቢቢሲ ጋዜጠኛ ጆናታን ዲምብልቢ ወንድም ሲሆን ጋዜጠኛው በፊሊስጤማውያን ዘጋቢዎች ላይ የተጫነውን ሸክም ተጋርተን እውነታውን ለዓለም ማቅረብ እንድንችል ዓለም አቀፍ ጋዜጠኞች አሁኑኑ ወደ ጋዛ እንዲገቡ መፈቀድ አለበት ብለዋል። ሐማስ በመስከረም 2016 ዓመተ ምህረት የፈጸመውን ጥቃት ተከትሎ እስራኤል ለበቀል ዘመቻ ከጀመረች ወዲህ የውጭ ሀገር ጋዜጠኞች በገለልተኝነት ወደ ጋዛ እንዳይገቡ ከልክላለች። የተወሰነ ቁጥር ያላቸው ጋዜጠኞች በእስራኤል ቁጥጥር ስር ወደሚገኘው የጋዛ ሰርጥ አካባቢ ተወስደው ነበር። የእስራኤል መከላከያ ሰራዊት ጋዜጠኞች ወደ ጋዛ በመግባት ደህንነታቸው ተጠብቆ እንዲዘግቡ ለመፍቀድ ሲባል ወታደሮች በጦር ሜዳዎች ላይ እንዲያጅቧቸው እንደምታደርግ ከዚህ ቀደም ተናግራ ነበር። የእስራኤል ከፍተኛ ፍርድ ቤት ከደህንነት ጋር በተያያዘ ጋዜጠኞች ላይ የተጣለው እገዳ ምክንያታዊ እንደሆነ ባሳለፍነው ዓመት ውሳኔው ላይ አሳልፎ ነበር። የቢቢሲ ኒውስ ዋና ስራ አስፈጻሚ ዲቦራ ተርነር ዓለም በመስከረም 26 ቀን የሐማስን ግፍ ከተመለከተ 2 ዓመት ገደማ ሆኖታል። ከዚያም ወዲህ በጋዛ ጦርነት ተፋፍሟል። ጋዜጠኞች ግን እንዲገቡ አልተፈቀደላቸውም ብለዋል። በዚያ ካሉ ጋዜጠኞች ጋር በጋራ በመስራት እውነታውን ለዓለም እንድናደርስ አሁን ወደ ጋዛ መግባት አለብን ሲሉም አክለዋል። በአራቱ መገናኛ ብዙሃን የተዘጋጀው አጭር ዘጋቢ ፊልም ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በሚያዘጋጀው ሁነት ላይ ይቀርባል። ፊልሙ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በሚካሄድበት ተመሳሳይ ሰዓትም እንደሚቀርብም ተገልጿል። ፊልሙ በጋዜጠኞች የተቀረጹ ታሪካዊ ክስተቶችና የግፍ ድርጊቶች ምስሎችን ያካተተ ሲሆን የ1977ቱም የኢትዮጵያ ረሃብ፣ የቪየትናምን ጦርነት፣ የቻይናን ቲያኒመን አደባባይ ተቃውሞ፣ የሩዋንዳን የዘር ጭፍጨፋ፣ የሶሪያን የስደት ቀውስና በዩክሬን እየተካሄደ ያለውን ጦርነት የሚያሳዩ ምስሎችም ተካተውበታል ተብሏል። ዲምብልቢ በፊልሙ ላይ በዩክሬን በዓለም ዙሪያ ጋዜጠኞች የህዝቡን ስቃይ ለመዘገብ በየቀኑ ህይወታቸውን አደጋ ላይ እየጣሉ ነው ሲል ይተርካል። ወደ ጋዛ ሲመጣ ግን የዘገባው ስራው ከባድ ዋጋ እየከፈሉ ባሉ ፊሊስጤማውያን ጋዜጠኞች ላይ ብቻ የወደቀ ነው ያለ ሲሆን ሁኔታውን ለዓለም የሚያደርሱ እማኞች ጥቂት እንዲሆኑ አድርጓል ብሏል። የዜና ተቋማቱ የእስራኤል ባለስልጣናት ጋዜጠኞችን ወደ ግዛቱ መግባታቸውን እንዲፈቅዱ ጥሪ ሲያቀርቡ ይሄ የመጀመሪያ ጊዜ አይደለም ተብሏል። ሐምሌ ላይ ቢቢሲ ኒውስ፣ ኤኤፍፒ፣ ኤፒ፣ ሮይተርስ በጋራ ባወጡት መግለጫ በጋዛ የሚገኙ ጋዜጠኞች ረሃብና መፈናቀልን ጨምሮ እያለፈባቸው ያለውን ሁነት በተመለከተ የተሰማቸውን አሳሳቢ ስጋት ገልጸው እንደነበር አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ